የዓለም የሰዓት እጆች ወደ ጥፋት እኩለ ሌሊት ጠግተዋል። ምድራችን ታሪክ አይቶት በማያውቀው እጅግ አስፈሪና ደም አፋሳሽ የጂኦፖለቲካዊ ቁማር ውስጥ ወድቃ ትገኛለች። ሰማዩ በሚሳኤል ጭስ ተጋርዶ ውቅያኖሶች በሚቃጠሉ መርከቦች ደም መስለው ባሉበት በዚህ ሰዓታማ ወቅትም ዛሬ ጦርነቱ ወደማይመለስበትና እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። አሁን የምንሰማቸው ዜናዎች ዝም ብለው የጦርነት ወሬዎች አይደሉም። የሰው ልጅን የወደፊት ዕጣ ፈንታ የሚወስኑ ሀያላን ሀገራትን እስከ መሠረታቸው የሚያናውጡ ክስተቶች ናቸው። ፕሬዚዳንት ዶናልድ ትራምፕና የእስራኤል ጥምረትም በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ ዛሬ አዲስ መልክ ይዞ ብቅ ብሏል። የዋሽንግተን የጦር አውታሮች አሁን የኢራንን አፈር በምድር ጦር ለመርገጥ በዝግጅት ላይ ናቸው። አንዳንድ የትራምፕ የቅርብ አጋሮችም የቀድሞው የዩክሬን መልእክተኛ ኬት ኬሎግና ታዋቂው የሪፐብሊካን ሴናተር ሊንድሴ ግርሃም ቴህራንን ሙሉ በሙሉ አንበርክኮ እጅን ለማሰጠት በኢራን ምድር ላይ ወታደሮችን ማሰማራት የግድ አስፈላጊ ነው በሚሉ ሀሳብ ላይ ቆርጠው ተነስተዋል። ሆኖም ግን ኢራን አሜሪካንን እቅድ የምተገብር ከሆነ ታሪክ የማይረሳው እጅግ የከፋ የበቀል እርምጃ እንደሚጠብቃት በይፋ እያስጠነቀቀች ነው። ይህ ስጋትም በአሜሪካ የፖለቲካ መድረክ ላይም ትልቅ ስንጥቅ ፈጥሯል። ሁለቱም የሪፐብሊካንና የዲሞክራት ወገኖች ይህ እርምጃ አሜሪካንን ወደማትወጣው ሲኦል ሊከታት ይችላል በሚል ከፍተኛ ተቃውሞ እያሰሙ ነው። ትልቁ ስጋት ደግሞ አሜሪካ የምታሰማራቸው ወታደሮች ከዚህ ቀደም ከነበሩ ጦርነቶች በተለየ መልኩ በድሮን በታጠረ የጦር አውድማ ውስጥ ራሳቸውን ለመከላከል በቂ ትጥቅ አይኖራቸውም የሚለው ነው። ኢራን መጠነ ሰፊ ምላሽ ለመስጠትና በመላው በፋርስ ባህረ ሰላጤ ላይ የባህር ስር ፈንጂዎችን ለመዝራት እያጤነች ስለመሆኑም እየተሰማ ነው። በዚህ ምክንያት እስካሁን ሕይወታቸው ካለፈው 13 የአሜሪካ ወታደሮች በላይ እጅግ ዘግናኝ የሆነ የሰው ሕይወት እልቂት ሊከሰት እንደሚችልም ይገመታል። የአሜሪካው ፕሬዚደንት ዶናልድ ትራምፕም በኢራን የኃይል ተቋማት ላይ ጥቃት ከመሰንዘር በፊት ከቴህራን ጋር ለሚደረገው ድርድር የተቀመጠ የጊዜ ገደብ መራዘሙን አስታውቋል። በዚህ በተራዘመ የጊዜ ገደብ ውስጥም አሜሪካ በኢራን የኃይል ማመንጫዎች ላይ ጥቃት እንደማሰነዝር ተገልጿል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው በሰፈሩት መልእክትም ቀደም ሲል ሰኞ ዕለት አውጆት የነበረውን ጥቃት የማቆም ውሳኔ ለተጨማሪ 10 ቀናት መግፋታቸውን ገልጸዋል። እንደ ትራምፕ ገለጻ ከሆነም በዋሽንግተንና በቴህራን መካከል ያለው ድርድር ቀጥሏል። ፕሬዚዳንቱ በመልእክታቸውም በኢራን መንግስት ጥያቄ መሰረትም የኃይል ማመንጫዎችን የማውደም እቅዴን ለ10 ቀናት ማለትም እንደ አውሮፓውያን አቆጣጠር እስከ ሰኞ ሚያዝያ 6 ቀን አራዝሜዋለሁ ብለዋል። ይሁንና ድርድሩ ቀጥሏል ያሉት ትራምፕም ምንም እንኳን የሐሰተኛ ዜና አውታሮችና ሌሎች ተቃራኒውን ቢዘግቡም ሂደቱ ግን በጣም በጥሩ ሁኔታ ላይ ይገኛል ሲሉም ተደምጧል። ሆኖም ኢራን ከዋሽንግተን ጋር ምንም አይነት ድርድር እያደረገች እንዳልሆነ የገለጸች ሲሆን ትራምፕም በኢራን በኩል ከማን ጋር ድርድር እያደረጉ እንደሆነ በስም አልጠቀሱም። የዎል ስትሪት ጆርናል የሰላም ድርድር አሸማጊያዎችን ጠቅሶ እንደዘገበው ከሆነም ኢራን እንዲህ አይነት የ10 ቀናት የጥቃት ማቆሚያ ጥያቄዎችን አላቀረበችም። ምንም እንኳን ትራምፕ እቅዳቸውን በይፋ ባያሳውቁም ለጉዳዩ ቅርብ የሆኑ ምንጮች እንደገለጹት ፔንታጎን 5000 ወታደሮችን የያዙ 2 የባህር ኃይል ቡድኖች እንዲሁም የጦር አውሮፕላኖችና ግዙፍ የጦር ተሽከርካሪዎች ወደ ቀጠናው እንዲንቀሳቀሱ አዟል። ከዚህም በተጨማሪ ትራምፕ ከታዋቂው 82ኛ የአየር ወለድ ኃይልም ከ1000 በላይ ወታደሮችን ወደ መካከለኛው ምስራቅ እየላኩ እንደሆነ ተሰምቷል። በሌላ በኩል የየመኑ የሁቲ አማጽያን መሪ አብዱልመሊክ አልሁቲ በመካከለኛው ምስራቅ ባለው ጦርነት የሚያስፈልግ ከሆነ ወታደራዊ እርምጃ ለመውሰድ እንደማያቅማሙ እንዲሁም ለኢራን ያላቸውን ታማኝነትም በድጋሚ አረጋግጠዋል። አልሁቲ ባደረጉት ንግግርም እንደ የመን ሕዝብ በታማኝነት ምላሽ እንሰጣለን፣ በየመን መከራ ወቅትም ከጎናችን የቆመችው ኢራን ብቻ ነበረች ሲሉም ታማኝነታቸውን በይፋ ሰጥተዋል። ሁቲዎች በኢራን ላይ የሚደረገው ጦርነት የሚቀጥል ከሆነም ጣታችን በቃታ ላይ ነው ማለትም የቀይ ባህር የንግድ መስመርን ዳግም ጥቃት ውስጥ እንደሚከቱት አስጠንቅቋል። ይሁን እንጂ እስካሁን ባለው ሂደት ሁቲዎች ከሊባኖስ ሂዝቦላ በተቃራኒ በዚህኛው የኢራን ጦርነት ውስጥ በቀጥታ አልገቡም። የደህንነት ተንታኞች እንደሚሉት ሁቲዎች በአሁኑ ወቅትም ተገጥተዋል ብቻ ሳይሆን ሙሉ በሙሉ ምንም አይነት እንቅስቃሴ እያደረጉ አይደለም። ለዚህ ምክንያቱ ጦርነት ውስጥ ቢገቡ የሚያገኙት ጥቅም ከሚያጡት ስለሚያንስ ስልታዊ ጥንቃቄ እያደረጉ መሆናቸው እንደሆነ ይነገራል። ምንም እንኳን ትራምፕ ስለ ድርድሩ በጎ ተስፋ ቢያሳዩም ኢራን በአሜሪካና በእስራኤል ጦር ሰፈሮች ላይ የምትሰነዝረውን አጸፋዊ ጥቃት ቀጥላለች። ቴህራንም የዓለም 20% የነዳጅና የጋዝ ዝውውር ከሚያልፍበትን የሆርሙዞች መጠን በተግባር በመዝጋቷ የዓለም የነዳጅ ዋጋ እንዲነርና የዓለምም የፋይናንስ ገበያ እንዲናጋ አድርጓል። የተባበሩት አረብ ኤምሬትስ ወሽመጡን በኃይል ለማስከፈት በሚቋቋመው ዓለም አቀፍ የባህር ግብረ ኃይል ውስጥም እንደምትሳተፍ ለአሜሪካና ለምዕራቢያን አገሮቿ ማሳወቋን ፋይናንሻል ታይምስ ዘግቧል።
ሆኖም ሌሎች የአሜሪካ አጋሮች የትራምፕን ወታደራዊ ድጋፍ ጥያቄ ውድቅ በማድረግም መርከቦቻቸውን ወደ ወሽመጡ ለመላክ ዝግጁ እንዳልሆኑ ገልጸዋል። በሌላ በኩል ፔንታጎን ወደ መካከለኛው ምስራቅ ተጨማሪ 10,000 የምድር ጦር ወታደሮችን ለመላክ እያሰበ መሆኑ ዘግቧል። እንዲሁም አሜሪካ በኢራን ላይ ለምታደርገው እንቅስቃሴም በሰው አልባ ድሮን የሚነዱ ፈጣን ጀልባዎችን በፓትሮል ተግባር ላይ ማሰማራቷን ፔንታጎን ለመጀመሪያ ጊዜ አረጋግጧል። የደቡብ ካሮላይና የሪፐብሊካን ተወካይ ናንሲ ሜስ በበኩላቸው በማህበራዊ ገጻቸው ላይ በሰፈሩ ጽሑፍም ደግሜ እናገራለሁ፣ በኢራን ምድር ላይ ወታደሮች እንዲሰማሩ አልደግፍም በማለት ቁጣቸውን ገልጸዋል። ሜስ አክለውም የዋሽንግተን የጦር ማሽን ሌሊት ከቀን እየሰራ ነው ካሉ በኋላ አስተዳደሩ አሜሪካንን ወደ ኢራን በመጎተት ሌላኛው ኢራቅ ላይ አድርጋት እየሞከረ ነው ሲሉ አስጠንቅቋል። ይህ እንዲሆን መፍቀድ የለብንም ሲሉም ነው ጥሪ ያቀረቡት። የውስጥ ተወካዮች ምክር ቤት የወታደራዊ አገልግሎት ኮሚቴ ሰብሳቢ ማይክ ሮጀርስ በበኩላቸው ረቡዕ ዕለት በዝግ በሮች በተካሄደው ስብሰባ ላይ ስለሚሰማሩት ወታደሮች የቀረበው ማብራሪያ ለሕግ አውጪዎች በቂ ምላሽ አልሰጠም ብለዋል። ምን እየተካሄደ እንደሆነ አማራጮቹ ምን እንደሆኑና ለምን እንደታሰቡ ማወቅ እንፈልጋለን፣ ነገር ግን በቂ ምላሽ አላገኘንም ሲሉም ለጋዜጠኞች ተናግረዋል። እነዚህ አዳዲስ ወታደራዊ ዝግጅቶች አሜሪካ ጦርነቱን ከመጀመሯ በፊት ቀደማ ካሰማራቻቸው እጅግ በርካታ አውሮፕላኖች፣ ወታደሮችና የጦር መሳሪያዎች ላይ የተጨመሩ ናቸው። ይህ ሁኔታ የ9/11 ጥቃትን ተከትሎ በ3,000 ወታደሮች ተጀምሮ በኋላ ላይም በባራክ ኦባማ ዘመን 100,000 ደረሰውን የአፍጋኒስታን ጦርነት ትውስታ እየቀሰቀሰ ነው። የትራምፕ አገሮች እነዚህን ወታደራዊ ዝግጅቶችም ለትልቅ የምድር ወረራ መቅደም ናቸው ብለው ለመጥራት ባይፈልጉም ኢራን ግን ነገሩን እንደ ጦርነት አዋጅ ቆጥረዋለች። ኢራን አሜሪካ የካርጊ ደሴትን ለመውረር የምታሰብ ከሆነም አዲስ የጦር ግንባር እንደምትከፍትና እጅግ ወሳኝ የሆኑን የባብ ኤል መንደብ የንግድ መስመርን እንደምትዘጋ እየዛተች ነው። ኢራን የሆርሙዝ ወሽመጥን በተግባር በመቆለፍ የዓለምን 20% የነዳጅ አቅርቦት ካፈነች በኋላ አሁን ደግሞ በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘውን ወሳኝ መተላለፊያ ቀጣዩ ኢላማይ ነው ብላለች። የኢራን አብዮታዊ ዘብ IRGC ምንጮችም ለተስኒም የዜና ወኪል እንደገለጹት ጠላት በኢራን ደሴቶች ወይም በማንኛውም ምድራችን ላይ ወታደራዊ እርምጃ ለመውሰድ ካሰበ አዳዲስ ግንባሮችን በድንገት እንከፍታለን። እርምጃቸው ለነሱ ምንም አይነት ጥቅም የማይኖረው ከመሆኑም በላይ ወጪያቸውን በሁለት እጥፍ ያሳድገዋል ብለዋል። የባብ ኤል መንደብ ሰርጥ ከዓለም ስልታዊ ወሽመጦች መካከል አንዱ ነው። ኢራን ደግሞ በእሱ ላይ ሙሉ በሙሉ ሊተገበር የሚችል ዛቻን የመፍጠር ፍላጎቱም አቅሙም አላት ሲሉ አክለዋል። ስለዚህ አሜሪካውያን ለሆርሙዝ ወሽመጥ በሞኝነት መፍትሄ ለመፈለግ ካሰቡ ሌላ ወሽመጥ በችግሮቻቸው ላይ እንዳይጨምሩ መጠንቀቅ አለባቸው ሲሉም ያስጠነቅቃሉ። ትራምፕ የኔቶ አጋሮቻቸውንም ክፉኛ ተችተዋል። ኔቶ በኢራን ጦርነት ላይ አሜሪካንን ለመርዳት ፈቃደኛ ባለመሆኑ አሜሪካ ይህንን ምላሽ ይዛ ትቆያለች ብሏል። ጠቅላይ ሚኒስትር ኪር ስታርመር ለምን ሊረዳን አልፈለገም ተብለው ሲጠየቁም አልጠየቅኩትም የሚልን አጭር ምላሽ ብቻ ሰጥተዋል። ትራምፕ በኢራን ጉዳይ የማንም እርዳታ አያስፈልገንም ቢሉም በኔቶ ጉዳይ ላይ ግን ተስፋ መቁረጣቸውን አልሸሸጉም። ይህ በእንዲህ እንዳለ ጦርነቱ በንጹሐን ላይ የሚያደርሰን ጉዳት ቀጥሏል። በሰሜን እስራኤል ናሃሪያ በተባለች ከተማ በደረሰ የሚሳኤል ጥቃትም አንድ ከ30 ዓመት ጎልማሳ ሲገደል ሌሎች 11 ሰዎች ደግሞ ለከባድ ጉዳት ተዳርገዋል። 4 ሰዎችም ወደ ገሊላ ሕክምና ማዕከል የተወሰዱት በስብርባሪዎች ክፉኛ ተጎድተው ነው። የኢራን ያለምንም ቅድመ ሁኔታ እጅ መስጠት ጥያቄና የአሜሪካ የምድር ጦር ዝግጅት ተደምረው ምድራችንን ወደ 3ኛው የዓለም ጦርነት እየገፋ ስለመሆኑ የሚስማሙ ብዙዎች ናቸው። ኢራን ካርጊ ደሴት ከተነካ ባብ ኤል መንደብን እዘጋለሁ ማለቷና ሁቲዎችም ጣታችን በቃታ ላይ ነው ማለታቸው የዓለምን ኢኮኖሚ የሞት አፋፍ ላይ አድርሶታል። ትራምፕ ያስቀመጡት የኤፕሪል 6 የጊዜ ገደብ ሲጠናቀቅ ምን ይከሰት ይሆን? ዓለም ወይ ወደ ዘላቂ ሰላም አለበለዚያም ወደማይመለስ ታላቅ እልቂት ትገባለች።